አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አከም ጅርተን ነገ ጅርተኒ ሀራ ዌት ሉዝ ጀርኒ ኪየ ሀራ ሼርስ ነው ጎዱፍ ዱፌ ዛሬ እንዴት እንደቀነስኩኝ ከየት እስከ የት እንደመጣሁኝ ሼር ላደርግላችሁ ነው የመጣሁኝ። ለማታውቁኝ ሚስራ እባላለሁ። የልጆች እናትና ባለትዳር ሲሆን የምኖረው ዩኬ ነው የምኖረው እና ዛሬ ደግሞ ምንድነው ሼር ላደርግላችሁ የፈለኩት እንዴት ሰውነቴን ምንድነው ውፍረቴን እንዴት እንደቀነስኩኝ ልነግራችሁ ነው፣ ላካፍላችሁ ነው። ስንት ወር እንደወሰደብኝ፣ ከየት እንደጀመርኩኝ፣ እንዴት እንደጀመርኩኝ፣ ለምን እንደጀመርኩኝ ሼር አደርግላችኋለሁኝ። ለዚህ ዩቲዩብ ቻናሌ አዲስ ለሆናችሁ ሰብስክራይብ፣ ሼር፣ ላይክ እንዲያደረጋችሁ አበረታቱኝ እላችኋለሁኝ። እና መጀመሪያ ከየት እንደተነሳሁኝና ለምን እንደጀመርኩኝ ልነግራችሁ እፈልጋለሁኝ። ከዚህም በፊትም ጀምሬያለሁኝ። ቪዲዮም ሰርቼ ነበረ። አይ ቲንክ በሌላ አካውንት ነበር የሰራሁት። በዚህኛው አካውንት ደግሞ ብዙ ሰው ደግሞ በዚህኛው አካውንት ነው የሚያቀኝ። ለዛ ፈልጌ በአዲሱ መስራት ፈለኩኝ ለማለት እፈልጋለሁኝ። እንዴት ነበረ የጀመርኩኝ እና ወፍራም መሆኔንም ያወቅኩኝ መቼ እንደሆነም ሼር አደርግላችኋለሁ። ለዛ እንዴት ነው የጀመርኩኝ ካላችሁ በመጀመሪያ በጣም ጉልበቴ ላይ በጣም ድካም እየተሰማኝ ተመልሶ ደግሞ እተኛለሁኝ ለ3 ሰዓት ምናምን ብተኛ ምንም እንትን የለኝም፣ ድካም ብቻ ነው የሚሰማኝ። ተኝቼ ጠዋት ስነሳም እንደደከመኝ ነው። ይሄ ነገር ምን እየሆነ ነው እያልኩኝ ሳስበው በጣም ሀሳብ ውስጥ ስገባ አይ እንደዚህማ መሆን የለብኝም፣ የሆነ ነገር መላ መፍጠር አለብኝ ብዬ ወደ ዶክተር ጋር ሄድኩኝ። ዶክተር ጋር ሲሄድ ደግሞ ያው እነሱ የሚያውቁት ነገር የለም፣ ነገር ግን እኔ ማድረግ ያለብኝ ነገር ቢሆን ብዬ ሰርች አድርጌ ኦንላይን ላይ ሳየው የሆነ ዶክተር ጋር አገኘሁኝ። እሱም ደግሞ አማከርኩኝ። ኪሎዬን ሁሉ ነገሬን ጠየቀኝ። በምን እንደምጀምር እንዴት እንደምጀምር ነገረኝ ለማለት ነው። ከዛ በኋላ ደግሞ በጣም አጋዥ ብዬ እንደ ሰው ጠዋት ስነሳ ደግሞ ወይኔ ዛሬ ምን ላይ ነው እንዴት ነኝ ቀነስኩኝ ደግሞ ኪሎዬ ቀነሰ ወይ ደግሞ ኪሎዬ ጨመረ ብዬ የምፈራው እንደ ሰው የምፈራው ቢኖር ይሄ ነገር ነው እና ይሄ በጣም ከሰው በላይ የረዳኝ ነገር ቢኖር ይሄ ነው። ምክንያቱም ይሄ በደንብ እየተቆጣጠረኝ በየቀኑ ጠዋት ስነሳ ኪሎዬን በዚህ ላይ አየዋለኝ። ይሄንን ስማርት ስኬሉን ገዝቼ ማለት ነው። መጀመሪያ ሲጀምር ይሄን ነበር የገዛሁት። ይሄንን ገዝቼ ኪሎዬን እዚህ ላይ አድርጌ በሞባይሌ ደግሞ ሴታፕ አደረኩኝና እንዴት ሴታፕ እንዳደረኩት ደግሞ አሳያቸዋለሁኝ። እና የሱን አፕ ከሱ ጋር ኮኔክት ካደረኩኝ በኋላ ምግብ እንትኔን ቀየርኩኝ፣ አመጋገቤን ቀየርኩኝ። አመጋገቤን እንዴት ቀየርኩኝ? ጠዋት ምን እንደምበላ፣ ቀን ምን እንደምበላ፣ ለእራት ምን እንደምበላ፣ ተመልሼ ደግሞ ምን ያህል መብላት እንዳለብኝ። ዋናው 3 ጊዜ መብላት እንችላለን፣ ግን ምን ያህል እንደምንበላና ምን እንደምንበላው ላይ ነው ችግሩ። አሁን ለምሳሌ እኔ 5 ጃንዋሪ ነው የጀመርኩኝ። አሁን ስንተኛ ወሬ ነው? 9ኛ ወሬ ነው። እኔ በ5 ወር ነው ለውጡን ያየሁት። አሁን ኖርማሊ በቃ ተስተካክሎልኛል ባልልም የምፈልገው ቦታ ባልደርስም ግን በደንብ ቶሎ ብሎ እየቀነሰልኝ በ5 ወሬ 15 ኪሎ ነው ቀነስኩኝ። አሁን ኦልሞስት ወደ 17 ኪሎ እንደዚህ ቀንሻለሁኝ። አሁን ቤት ስለመጣሁኝ ወደ ቤት ሰራም ነበረ ለ4 ቀን ሰራ ነበረ፣ ለ40 ሰዓት ሰራ ነበረ። አሁን ሁለት ወሬ ነው ቤት ከገባሁኝ። ትንሽ እንትን ለማለት ትንሽዬ ኪሎ ለመጨመር ሲፈልግ ቶሎ በቃ ይሄ ነው ሁሌም እጠቀማለሁኝ። ኢቭን ስራም እያለሁኝ ያኔም እያለ ይሄ በቃ መስት ነው፣ እንትን ነገር ነው፣ እንደ ምግብ ነው እንትን ብለውና እሱ ካጠገቤ እንትን ማደርግበት ነገር የለውም እና
ምግቤን ያስተካከልኩኝ። ጠዋት ምን እንደምበላ፣ ቀን ምን እንደምበላ፣ ምን ያህል እንደምበላ ነው እንትን ያደረኩኝ ማለት ነው። ሌላው ደግሞ ምን አይነት ምግብ ነው መብላት ያለብን? ምን አይነት ምግብ የግድ ውድ መሆን አለበት ወይ ደግሞ መግዛት አለብን? እኔ ሰውነቴን ወይ ደግሞ ውፍረቴን ለመቀነስ ብዙ ነገር እንትን ኮስት ያደረገኝ ደግሞ ብዙ ወጪ ያወጣኝ ነገር የለም። ምክንያቱም በቤት ውስጥ የምንጠቀማቸውን ነገር ነው ለራሴም ለብቻ የምሰራው። ለልጆቼ እሰራለሁ፣ ለራሴም ለብቻ እሰራለሁ። ከነሱ ላይ ወስጄ ትንሽ ለየት አድርጌ ለራሴ ደግሞ እሰራለሁ እና እንደዛ አይነት ነገር ነው። እስካሁን የከበደኝ ነገር የለም። ጥያቄ ካላችሁ ደግሞ ጠይቁኝ። እሱ ይሄ ነገር በጣም ረድቶኛል ለማለት ፈልጋለሁኝ። ሌላው ደግሞ ይከብዳል፣ በጣም ይከብዳል። ምኑ ላይ እንደሚከብድ ብነግራችሁ፣ ለምሳሌ የሆነ ሰው ቤት ስንሄድ ለዛ ሰው ብለን እንበላለን ወይ ደግሞ የሆነ ቦታ እንወጣለን ለነዛ ሰው ብለን እንትን እንላለን። ተመልሰን ደግሞ ብዙውን ጊዜ የሚጎዳን ነገር ቢኖር የሆነ በቃ ሰዓት አለመረጋጋት ወይ ደግሞ ጥሩ እንቅልፍ አለመተኛት። ጥሩ እንቅልፍ ካልተኛን ደግሞ እንትናችን ደግሞ እየተስተካከለ ነገር አይሆንም። ጥሩ እንቅልፍ ካልተኛን ደግሞ በብዛት ስንበላ በደንብ እንበላለን። እኔ እንደዛ ነው ያጋጠመኝ። ሌላው ደግሞ ሀሳብ የሆነ ነገር ሀሳብ ከያዛችሁ ወይ ደግሞ የምታስቡት ጭንቀት ነገር ካላችሁ ደግሞ በደንብ ነው የምትበሉት ምግብ እና እሱም ማስወገድ በተቻለ መጠን ሀሳባችሁን እንትን ማድረግ ማለት ነው። ሌላው ደግሞ እኔ የምሰራው 30 ደቂቃ ሁል ቀን ለማለትም ይከብዳል። በቤትም ቢሆን እንቅስቃሴ ያደርጋለሁኝ፣ ግን በሳምንት 3 ቀን ወይ ደግሞ 2 ቀን ጂም ይሄዳለሁ። ይሄኛው በጣም ረድቶኛል። 75% አመጋገቤን የቀየርኩኝ፣ 35ን ደግሞ እንቅስቃሴ ነው ያደረኩት። በዛ እንቅስቃሴ ውስጥ ታዲያ አንድ ቀን እረሳለሁ ወይ ደግሞ ምናምን አላደርገውም፣ ግን በተቻለው መጠን ይሆናል በማልል ቦታ ነው የማደርገው። ምክንያቱም በቃ እኔ እንቅስቃሴ ስለምፈልግ፣ ለምሳሌ ፎቃችን 3 ደረጃ ነው ያለው። 5 ጊዜ 6 ጊዜ ለ30 ደቂቃ እወጣለሁ መለሳለሁ። በቃ ሰውነቴ እንትን አደርጋለሁ። ቢያንስ እንደሰራ ጮማን ለማቃጠል እሞክራለሁ። እሱም ደግሞ ረድቶኛል። ሌላው ደግሞ በቤት ውስጥ ዩቲዩብ ከፍቼ በተቻለ መጠን በእነሱ በሚያሳዩት አይነት እሰራለሁኝ። እነሱ ረድቶኛል ብዬ ገምታለሁኝ። ያ ራሱን በቃ ሌላው ደግሞ ለምንድን ነው መቀነስ የፈለኩኝ የምለውን ብቻ ማስታወስ ነው። ሁሌ እዚህ ጋር የፈለገ ምግብ እዚህ ጋር ቢደረደር ዞር ብሎ አለ ማለት። በሚገርማችሁ ሁኔታ እኔ ስራ እየሰራሁኝ እያለ እዛ የምሰራበት ቦታ የኔ ቪዲዮ ተመልሳችሁ ብታዩት ስዊት ፕሌስ ነው። ጣፋጭ ያለበት ቦታ ነበር የምሰራው። እዛ ጣፋጭ ብቻ ቾኮሌት፣ ኬክ፣ በቅላዋ፣ እየተለያየ ነገር፣ ቡናው፣ ሻይ፣ በቃ ጣፋጭና በጣም ደሳስ የሚል ምግብ ነው እዛ ያለው ማለት ነው። ለኛ ማለት ጃንክ ፉድ ማለት ትችላላችሁ። እዛ ግን እኔ እዛ እንደዚህ ለመንካት ራሱ እንትን አልልም። መብላት ይችላሉ ግን አልበላውም። ምክንያቱም የያዝኩት ጀርኒን ለማሳካት ነው ያለሁበት ዳይት ላይ እያለሁኝ። እዛ ውስጥ ካፌ ነበር የምሰራው፣ ግን መቅመስ አለብኝ። ያንን ምግብ ካልቀመስኩኝ ለከስተመር ማዘጋጀት የለብኝም። ሰው እየጠራሁኝ ነው እየለመንኩኝ የማስቀምሳቸው። ባይገርማችሁ ሰው እየለመንኩኝ የኛ ልጆች እዛ አብረን የምንሰራ ሰዎችን ነው የማስቀምሰው። አላደርገውም። ምክንያቱም እኔ በቃ ሀፍቱ ማድረግ እፈልጋለሁ ካላደረግኩኝ ብዬ ስለወሰንኩኝ እሱንም እንደዛ ነው የተወጣሁኝና ይረዳቸዋል ብዬ ነው ያሰብኩ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ።